ለምንድነው የዚህች ልጅ ጥፍር ወደ ድራገን ጥፍር የተለወጠው? ጭራም እያበቀለች ነው። ከተረት ተረት ጋር እናየዋለን። ከዕለታት አንድ ቀን በዚህ ግዛት ውስጥ የሚኖሩ ሁለት በጣም የሚቀራረቡና የሚዋደዱ ጓደኛሞች ነበሩ። ስማቸውም ሳም እና ካት ይባላል። ሳም ስራ የምትወድ ተጫዋችና ተግባቢ የሆነች ልዕልት ስትሆን፣ ካት በተቃራኒው ታታሪ ሰራተኛና ጠንቃቃ ነች። ታዲያ አንድ ቀን ሳም በመንገድ ላይ ስታልፍ ትንሽዬ የአበባ መሸጫ ሱቅ ተመለከተች። ወደ ውስጥ ስገባም ከዚህ በፊት አይታ የማታውቀውን ቦታ በመሆኑ አስገረማት። ከዛም የሱቁ ባለቤት የሆነው ዊሎ ተዋወቀች። ምን ልርዳሽ? እዚህ መሸጫ ውስጥ የሚገኝ የተለየ ምን ዕቃ አለ? አምጣልኝ። እንደኔ አይነት ንጉሳዊ ቤተሰብ ለሆነች ልዕልት ደግሞ ይህንን ሱቅ ሁሉ መግዛት አላለው። የፈለግሽውን ነገር ላቀርብልሽ እችላለሁ። ቤት አልነበረም። እሱን እየጠበቀችም እያለ ቤት ውስጥ አስፈሪ ድምፅ መስማት ጀመረች። ሰላም፣ ደህና ነሽ? በዚህ ሰዓት እዚህ ምን ትሰሪያለሽ? ሳም ወደ ዊሎ ቤት ላለመሄድ እንደተስማማች ለካት ብትነግራትም ካት የጓደኛዋን ጸባይ ስለምታውቅ ካት ከቤተ መንግስቱ ስትወጣ ስለተመለከተች ሳምን ተከተለቻት። ወደ ቤተ መንግስቱም ለመመለስ መንገድ ሲጀምሩ የጨረቃ ብርሃን ሳም ላይ በማንጸባረቅ አስማታዊ የሆነ ብርሃን በመፍጠር ሳምን ሚስጥራዊ የማይታወቅ እንስሳ አረጋት። ይህ የተመለከተችው የካት ጓደኛ ለማትረፍ ሳምን ስትገፋት አስማታዊ ብርሃን ወደ ካት በመዞር ካትን ወደ ድራገን ቀይራት። ምን እየተፈጠረ እንደሆነ ያልተረዳችው ሳምም ወደ ካት በመሄድ ስታቅፋት ይህ አስማታዊ ብርሃን ሁለቱንም ወደ ሰማይ ወሰዳቸው። ሳም ከወደቀችበት ስትነሳም ራሷን በማታውቀውና በትንሽ እጽዋትና በሚያስፈሩ እንስሳት ተከባ አገኘች። የት ነው ያለሁት? ለምንድን ነው እንደዚህ አይነት ጆሮ ያለኝ? እነዚህ እንስሳት ምንድን ናቸው? ሳም የት እንዳለች ለመረዳት ብትሞክርም ምን እንደሆነ ማወቅ አልቻለችም። ወደ ላይ ቀና ስትል አስፈሪ የሆነ ሰው ካትን ወደ ሌላ ቦታ ሲወስዳት ተመለከተች። ሳምም ይህን አስፈሪ ሰው የሚሄድበትን ለማወቅ እየሮጠች ወደ መግቢያ በሩ ስትሄድ የበሩ ጥበቃ በማስቆም የጠየቃትን እንቆቅልሽ ከመለሰች እንደሚያስገባት ነገራት። ከዓለም መበደር የምትችይው ነገር ግን መስጠት ያለብሽ ነገር ምንድን ነው? ጥያቄህን መመለስ አልፈልግም። አስማቴን ተጠቅሜ በሩን መስበር እችላለሁ። እዚህ ያለው ታላቁ የአስማተኛ ሰው ብቻ አስማቱን መጠቀም ይችላል። ከሱ ውጪ ሌላ አስማት ኃይል የለውም። ሳም እንቆቅልሹን መልስ ብትሞክርም ትክክለኛውን መልስ አላገኘችም። ይህን ጥያቄ መመለስ አልችልም፣ ነገር ግን አስማቴን ተጠቅሜ ይህን ቦታ አበላሸዋለሁ፣ ጓደኛዬንም አስለቅቃታለሁ። ሳም እንደዚህ ስታደርግ የተመለከተው ታላቁ የአስማት ሰው መጣ። እሱም ዊሎ ነበረ። አንተ ነበርክ እንደዚህ ያረከው?
ጓደኛዬን ለማስለቀም ምን እንደማደርግ አሳያለሁ። የሳም ማስፈራሪያ ምንም ያልመሰለው ሳም በዝምታ ሲያዳምጣት በመቆየቱ ለሳም የድራገን ጭራ ሰጣት። ለታላቁ የአስማት ሰው ክብር ካላሳየሽ አሁንም ትቀጫለሽ። ስለዚህ ታላቁን ሰው በክብር መልሽለት። ሳም በዚህም ብትናደድም ምንም ማድረግ አልቻለችም። ከመጀመሪያ ክብር ብታሳይ እንደዚህ አይፈጠርም። አሁን ወደ መሪራ ቤት በመሄድ ለኔ መስራት ተጀምሪያለሽ። በዚህም ለሰበርሽው ዕቃ ያለብሽን ዕዳ ትከፍይዋለሽ። ጓደኛሽ ላንቺ ብላ ራሷን ስለሰጠችኝ አዝኜ ነበረ። ነገር ግን እንደሱ አይነት ታታሪ ሰራተኛ ያስፈልገኛል። ስለዚህ አንቺ ወደ ቤተ መንግስቱ ትመለሻለሽ። በማዝሽ ነገር ከተስማማሽና ብድርሽን እስከከፈልሽ ከሰራሽው ሁለተኛ ወደ ቤተ መንግስቱ እመልስሻለሁ። እሺ፣ ተስማምቻለሁ። አመሰግናለሁ። የመግቢያ በሩ ጥበቃ በሩ ለሳም ከፈተላት። ምክንያቱም ለእንቆቅልሹ መልስ አመሰግናለሁ ነበረ። ከዛ ጊዜ በኋላም ዛፎቹን መንከባከብና አረሞቹን መቁረጥ የሳም ስራ ሆነ። ነገር ግን አረሞቹን ብትነቅላቸውም ብዙ ሳይቆዩ ያድጋሉ። ቤተ መንግስት በምትኖርበት ጊዜ ስራ ሰርታ የማታውቀው በመሆኗ ረሃብ ምን እንደሆነ ስለማታውቅ በስራዋ ተስፋ ቆረጠች። በቀጣዩ ቀን ሳም ወደ ካት በመሄድ አብረው ከዚህ ቦታ እንዲያመልጡ ብትሞክርም ካት ምግብ እየበላ እነዚህን እንስሳት ካሉበት በመንቀል ወደ መሬት ጣለቻቸው። በዚህም ተሳካላት። እስካሁን ድረስ ባለማስተዋሌ ምክንያት ይህን ያህል ጊዜ አባክኛለሁ። ስለዚህ አሁን ወደ ዊሎ በመሄድ ስራዬን እንደጨረስኩኝ እነግረዋለሁ። ወደ ቤተ መንግስቱም ከካት ጋር እመለሳለሁ። ዊሎ ሳም የታዘዘችውን ስራ በመጨረሷ ቃል በገባላት መሰረት ሳምን እና ካትን ወደ ቦታው ወሰዳቸው። ነገር ግን እዛ ሲደርሱ ካትን የሚመስሉ ሌሎች ድራገኖች ነበሩ። ትክክለኛዋ ካት የት ሆነች? ቃል የገባሁት አንቺን ወደ ቤተ መንግስት ለመመልፋትሽን አቁሚ። ካት የትኛዋ እንደሆነች ማወቅ አለብኝ። ብትጮሂም ማንም አይሰማሽም። ሳም እጇን ወደ መሬቱ ጋር በማጋጨት ራሷን ስትጎዳ ከድራገኖቿ አንዷ ፊቷ ላይ የሐዘን ምልክት በማሳየት ወደ ሳም ተጠጋች። ካት ይቺ ናት፣ አወኳት። ምንም እንኳን ካት ውስጧን ብታጣም ለሳም በጣም የምትጨነቅላትና የምታስብላት በመሆኗ ሳም ራሷን ስትጎዳ ማየት አላስቻላትም ነበረ። እነዚህን ቀይ አበቦች በመጠቀም ራሴን ያደማው በማስመሰል ካት የትኛዋ እንደሆነች ማወቅ ችያለሁ። ጓደኝነታችሁ በጣም ደስ ይላል። ስለዚህ ካትን ወደ ሰውነት እቀይራታለሁ። ነገር ግን ካት በአስማቴ በጣም ስለተዳከመች እስከሚሻላት እዚህ መቆየት አለባት። ምን ማድረግ አለብኝ? እኔ የሰዎችን ሕይወት ማዳን አልችልም። ስለዚህ ለካት ልብ የሚለግሳት ሰው ፈልገሽ ካገኘሽ ካትን ከሞት ማዳን ትችያለሽ። ምን ማድረግ እንዳለባት ግራ የተጋባችው ሳምም መወሰን እንዳለባት አሰበች። ካት በጣም የምወዳት ጓደኛዬ ናት። ለእኔ ሁሌም መስዋዕትነት የምትከፍለው እሷ ናት። በእኔ ምክንያት እዚህ በመሆኗ ካት እንድትጎዳ አልፈልግም። ሕይወቴን እንደማጣው በአቅም
ለጓደኛዬ ሕይወቴን ለመስጠት የኔን ልብ ለእሷ ሰጣታለሁ። ዊሎ አስማቱን በመጠቀም ሳምና ካትን ወደሚኖሩበት ግዛት መለሳቸው። ይህን ሁላ ያደረግኩት ሳም ለጓደኝነታችሁ ምን ያህል እንደምትጠነቀቅ ለማወቅ ነበረ። ከዛ በኋላም ሳምና ካት ወደ ቤተ መንግስቱ በመመለስ በደስታ መኖር ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷ ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ለምንድን ነው ከዚህ በፊት አይታ የማታውቀውን ቦታ በመሆኑ አስገረማት። ከዛም የሱቁ ባለቤት የሆነው ዊሎ ተዋወቀች። ምን ልርዳሽ? እዚህ መሸጫ ውስጥ የሚገኝ የተለየ ምን ዕቃ አለ? አምጣልኝ። እንደኔ አይነት ንጉሳዊ ቤተሰብ ለሆነች ልዕልት ደግሞ ይህንን ሱቅ ሁሉ መግዛት ቀላል ነው። የፈለግሽውን ነገር ላቀርብልሽ እችላለሁ። ዊሎ በቤቱ ውስጥ አሪፍ የሚባለውን ዕቃ በመፈለግ በውበቱ በጣም የሚያምርና ልዕልቷ ከዚህ በፊት አይታ የማታውቀውን ቦታ ያለውን ምስል በአንጸባራቂው መስታወት ተመለከተች። ከዚህ የበለጠ የሚያምር ዕቃ ላሳይሽ እችላለሁ፣ ነገር ግን ተሰባሪ በመሆናቸው እዚህ አይገኙም። ማየት ከፈለግሽ በማንኛውም ቀን ወደ ቤቴ መተሽ መጎብኘት ትችያለሽ። ሳምም በዊሎ ተጫዋችነት በዕቃዎቹ በመደሰት ወደ ቤቱ ለመሄድ ተስማማች። ካት ይህንን ስትሰማ ሐሳቡን በመቃወም ሳም እንዳትሄድ ለማሳመን ሞከረች። ዊሎ የዚህ መሸጫ ባለቤት ቢሆንም በዚህ ሱቅ ውስጥ ብዙ ያልተውን ለማግኘት ወደ ሱቁ መሸጫ ሄደች። ነገር ግን ዊሎ ቤት አልነበረም። እሱን እየጠበቀችም እያለ ቤት ውስጥ አስፈሪ ድምፅ መስማት ጀመረች። ሰላም፣ ደህና ነሽ? በዚህ ሰዓት እዚህ ምን ትሰሪያለሽ? ሳም ወደ ዊሎ ቤት ላለመሄድ እንደተስማማች ለካት ብትነግራትም ካት የጓደኛዋን ጸባይ ስለምታውቅ ካት ከቤተ መንግስቱ ስትወጣ ስለተመለከተች ሳምን ተከተለቻት። ወደ ቤተ መንግስቱም ለመመለስ መንገድ ሲጀምሩ የጨረቃ ብርሃን ሳም ላይ በማንጸባረቅ አስማታዊ የሆነ ብርሃን በመፍጠር ሳምን ሚስጥራዊ የማይታወቅ እንስሳ አረጋት። ይህ የተመለከተችው የካት ጓደኛ ለማትረፍ ሳምን ስትገፋት አስማታዊ ብርሃን ወደ ካት በመዞር ካትን ወደ ድራገን ቀየራት። ምን እየተፈጠረ እንደሆነ ያልተረዳችው ሳምም ወደ ካት በመሄድ ስታቅፋት ይህ አስማታዊ ብርሃን ሁለቱንም ወደ ሰማይ ወሰዳቸው። ሳም ከወደቀችበት ስትነሳም ራሷን በማታውቀውና በትንሽ እጽዋትና በሚያስፈሩ እንስሳት ተከባ አገኘች። የት ነው ያለሁት? ለምንድን ነው እንደዚህ አይነት ሰች እንደሚያስገባት ነገራት። ከዓለም መበደር የምትችይው ነገር ግን መስጠት ያለብሽ ነገር ምንድን ነው? ጥያቄህን መመለስ አልፈልግም። አስማቴን ተጠቅሜ በሩን መስበር እችላለሁ። እዚህ ያለው ታላቁ የአስማተኛ ሰው ብቻ አስማቱን መጠቀም ይችላል። ከሱ ውጪ ሌላ አስማት ኃይል የለውም። ሳም እንቆቅልሹን መልስ ብትሞክርም ትክክለኛውን መልስ አላገኘችም። ይህን ጥያቄ መመለስ አልችልም፣ ነገር ግን አስማቴን ተጠቅሜ ይህን ቦታ
አበላሸዋለሁ፣ ጓደኛዬንም አስለቅቃታለሁ። ሳም እንደዚህ ስታደርግ የተመለከተው ታላቁ የአስማት ሰው መጣ። እሱም ዊሎ ነበረ። አንተ ነበርክ እንደዚህ ያረከው? ጓደኛዬን ለማስለቀም ምን እንደማደርግ አሳያለሁ። የሳም ማስፈራሪያ ምንም ያልመሰለው ሳም በዝምታ ሲያዳምጣት በመቆየቱ ለሳም የድራገን ጭራ ሰጣት። ለታላቁ የአስማት ሰው ክብር ካላሳየሽ አሁንም ትቀጫለሽ። ስለዚህ ታላቁን ሰው በክብር መልሽለት። ሳም በዚህም ብትናደድም ምንም ማድረግ አልቻለችም። ከመጀመሪያ ክብር ብታሳይ እንደዚህ አይፈጠርም። አሁን ወደ መኖሪያ ቤት በመሄድ ለኔ መስራት ተጀምሪያለሽ። በዚህም ለሰበርሽው ዕቃ ያለብሽን ዕዳ ትከፍይዋለሽ። ጓደኛሽ ላንቺ ብላ ራሷን ስለሰጠችኝ። ከዛ ጊዜ በኋላም ዛፎቹን መንከባከብና አረሞቹን መቁረጥ የሳም ስራ ሆነ። ነገር ግን አረሞቹን ብትነቅላቸውም ብዙ ሳይቆዩ ያድጋሉ። ቤተ መንግስት በምትኖርበት ጊዜ ስራ ሰርታ የማታውቀው በመሆኗ ረሃብ ምን እንደሆነ ስለማታውቅ በስራዋ ተስፋ ቆረጠች። በቀጣዩ ቀን ሳም ወደ ካት በመሄድ አብረው ከዚህ ቦታ እንዲያመልጡ ብትሞክርም ካት ምግብ እየበላች ባለመሆኑ በጣም በመዳከሟ ምክንያት መንቀሳቀስ አልቻለችም። ካት፣ በእኔ ምክንያት እንደዚህ በመሆንሽ በጣም አዝናለሁ። የምችለውን ሁሉ በመስራት ከዚህ ቦታ አብረን እንወጣለን። ነገር ግን ሳም የቻለችውን ሁሉ ብታረግም አረሞቹን እየቆረጠች መጨረስ አልቻለችም። ለምን እንደዚህ እንደሚሆንም ለማወቅ ስትሞክር ከዛፎቹ ላይ ያሉት ትናንሽ እንስሳት አረሞቹን እንዲያድጉ እንደሚያደርጉ ተመለከተች። ስለዚህም ሳም ትልቁን ዛፍ ላይ በመሰለ እነዚህን እንስሳት ካሉበት በመንቀል ወደ መሬት ጣለቻቸው። በዚህም ተሳካላት። እስካሁን ድረስ ባለማስተዋሌ ምክንያት ይህን ያህል ጊዜ አባክኛለሁ። ስለዚህ አሁን ወደ ዊሎ በመሄድ ስራዬን እንደጨረስኩኝ እነግረዋለሁ። ወደ ቤተ መንግስቱም ከካት ጋር እመለሳለሁ። ዊሎ ሳም የታዘዘችውን ስራ በመጨረሷ ቃል በገባላት መሰረት ሳምን እና ካትን ወደ ቦታው ወሰዳቸው። ነገር ግን እዛ ሲደርሱ ካትን የሚመስሉ ሌሎች ድራገኖች ነበሩ። ትክክለኛዋ ካት የቷ ነች? እኔ የገባሁት አንቺን ወደ ቤተ መንግስት ለመመለስ እንጂ ትክክለኛዋ ካት የቷ እንደሆነች ልነግርሽ አይደለም። ጓደኝነታችሁ እውነት መሆኑን ማወቅ እፈልጋለሁ። ስለዚህ አንቺ ወደ ቤተ መንግስቱ መመለስ ትችያለሽ። ካት ግን መኖሪያ ቦታዋ እዚህ ነው። ሐሳብሽን ከቀየርሽ ግን እዚህ በመቆየት ከካት ጋር መሆን ትችያለሽ። ሳም ከነዚህ ድራገኖች ውስጥ ካት የትኛዋ እንደሆነች ለማወቅ የካትን ስም ብትጠራም የሁሉም ድራገኖች መልስ ተመሳሳይ ነበረ። ካት እዚህ ብዙ በመቆየቷ ማን እንደሆነች አታስታውስም። መልፋትሽን አቁሚ። ካት የትኛዋ እንደሆነች ማወቅ አለብኝ። ብትጮሂም ማንም አይሰማሽም። ሳም እጇን ወደ መሬቱ ጋር በማጋጨት ራሷን ስትጎዳ ከድራገኖቿ አንዷ ፊቷ ላይ የሐዘን ምልክት በማሳየት ወደ ሳም ተጠጋች። ካት ይቺ ናት፣ አወኳት። ምንም እንኳን ካት ውስጧን ብታጣም ለሳም በጣም የምትጨነቅላትና የምታስብላት በመሆኗ ሳም ራሷን ስትጎዳ ማየት አላስቻላትም ነበረ።
እነዚህን ቀይ አበቦች በመጠቀም ራሴን ያደማው በማስመሰል ካት የትኛዋ እንደሆነች ማወቅ ችያለሁ። ጓደኝነታችሁ በጣም ደስ ይላል። ስለዚህ ካትን ወደ ሰውነት እቀይራታለሁ። ነገር ግን ካት በአስማቴ በጣም ስለተዳከመች እስከሚሻላት እዚህ መቆየት አለባት። ምን ማድረግ አለብኝ? እኔ የሰዎችን ሕይወት ማዳን አልችልም። ስለዚህ ለካት ልብ የሚለግሳት ሰው ፈልገሽ ካገኘሽ ካትን ከሞት ማዳን ትችያለሽ። ምን ማድረግ እንዳለባት ግራ የተጋባችው ሳምም መወሰን እንዳለባት አሰበች። ካት በጣም የምወዷት ጓደኛዬ ናት። ለእኔ ሁሌም መስዋዕትነት የምትከፍለው እሷ ናት። በእኔ ምክንያት እዚህ በመሆኗ ካት እንድትጎዳ አልፈልግም። ሕይወቴን እንደማጣው ባቅም ለጓደኛዬ ሕይወቴን ለመስጠት የኔን ልብ ለእሷ ሰጣታለሁ። ዊሎው አስማቱን በመጠቀም ሳምና ካትን ወደሚኖሩበት ግዛት መለሳቸው። ይህን ሁላ ያደረግኩት ሳም ለጓደኝነታችሁ ምን ያህል እንደምትጠነቀቅ ለማወቅ ነበረ። ከዛ በኋላም ሳምና ካት ወደ ቤተ መንግስቱ በመመለስ በደስታ መኖር ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷ ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ለምንድን ነው የዚህች ልጅ ጥፍር ወደ ድራገን ጥፍር የተለወጠው? ጭራም እያበቀለች ነው። እዚህ መሸጫ ውስጥ የሚገኝ የተለየ ምን ዕቃ አለ? አምጣልኝ። እንደኔ አይነት ንጉሳዊ ቤተሰብ ለሆነች ልዕልት ደግሞ ይህንን ሱቅ ሁሉ መግዛት ቀላል ነው። ሳምም በዊሎ ተጫዋችነት በዕቃዎቹ በመደሰት ወደ ቤቱ ለመሄድ ተስማማች። ካት ይህንን ስትሰማ ሐሳቡን በመቃወም ሳም እንዳትሄድ ለማሳመን ሞከረች። ዊሎ የዚህ መሸጫ ባለቤት ቢሆንም በዚህ ሱቅ ውስጥ ብዙ ያልተለመዱ ዕቃዎች ይሸጣሉ። በሚኖርበት ቦታም ብዙ አስፈሪ እንስሳት መጥፎ የአስማተኛ ስራ ይሰራሉ። ስለዚህ ወደ ቤቱ መሄድ የለብሽም። ካት በሳም ውሳኔ በጣም ብትጨነቅም ሳምን ማሳመን ቀላል እንዳልሆነ ስለተረዳች ዝም አለች። ሳምም ጓደኛዋ እንዳትጨነቅ በማሰብ ላለመሄድ እንደተስማማች ነገረቻት። በዛ ቀን ማታ ከቤተ መንግስቱ ማንም ሳያት በመስኮት በመዝለል ዊሎውን ለማግኘት ወደ ሱቁ መሸጫ ሄደች። ነገር ግን ዊሎ ቤት አልነበረም። እሱን እየጠበቀችም እያለ ቤት ውስጥ አስፈሪ ድምፅ መስማት ጀመረች። ሰላም፣ ደህና ነሽ? በዚህ ሰዓት እዚህ ምን ትሰሪያለሽ? ሳም ወደ ዊሎ ቤት ላለመሄድ እንደተስማማች ለካት ብትነግራትም ካት የጓደኛዋን ጸባይ ስለምታውቅ ካት ከቤተ መንግስቱ ስትወጣ ስለተመለከተች ሳምን ተከተለቻት። ወደ ቤተ መንግስቱም ለመመለስ መንገድ ሲጀምሩ የጨረቃ ብርሃን ሳም ላይ በማንጸባረቅ አስማታዊ የሆነ ብርሃን በመፍጠር ሳምን ሚስጥራዊ የማይታወቅ እንስሳ አረጋት። ይህ የተመለከተችው የካት ጓደኛ ለማትረፍ ሳምን ስትገፋት አስማታዊ ብርሃን ወደ ካት በመዞር ካትን ወደ ድራገን ቀየራት። ምን እየተፈጠረ እንደሆነ ያልተረዳችው ሳምም ወደ ካት በመሄድ ስታቅፋት ይህ አስማታዊ ብርሃን ሁለቱንም ወደ ሰማይ ወሰዳቸው። ሳም ከወደቀችበት ስትነሳም ራሷን በማታውቀውና በትንሽ እጽዋትና በሚያስፈሩ
እንስሳት ተከባ አገኘች። የት ነው ያለሁት? ለምንድን ነው እንደዚህ አይነት ጆሮ ያለኝ? እነዚህ እንስሳት እንቆቅልሽ ከመለሰች እንደሚያስገባት ነገራት። ከዓለም መበደር የምትችይው ነገር ግን መስጠት ያለብሽ ነገር ምንድን ነው? ጥያቄህን መመለስ አልፈልግም። አስማቴን ተጠቅሜ በሩን መስበር እችላለሁ። እዚህ ያለው ታላቁ የአስማተኛ ሰው ብቻ አስማቱን መጠቀም ይችላል። ከሱ ውጪ ሌላ አስማት ኃይል የለውም። ሳም እንቆቅልሹን መልስ ብትሞክርም ትክክለኛውን መልስ አላገኘችም። ይህን ጥያቄ መመለስ አልችልም፣ ነገር ግን አስማቴን ተጠቅሜ ይህን ቦታ አበላሸዋለሁ፣ ጓደኛዬንም አስለቅቃታለሁ። ሳም እንደዚህ ስታደርግ የተመለከተው ታላቁ የአስማት ሰው መጣ። እሱም ዊሎ ነበረ። አንተ ነበርክ እንደዚህ ያረከው? ጓደኛዬን ለማስለቀም ምን እንደማደርግ አሳያለሁ። የሳም ማስፈራሪያ ምንም ያልመሰለው ሳም በዝምታ ሲያዳምጣት በመቆየቱ ለሳም የድራገን ጭራ ሰጣት። ለታላቁ የአስማት ሰው ክብር ካላሳየሽ አሁንም ትቀጫለሽ። ስለዚህ ታላቁን ሰው በክብር መልሽለት። ሳም በዚህም ብትናደድም ምንም ማድረግ አልቻለችም። ከመጀመሪያ ክብር ብታሳይ እንደዚህ አይፈጠርም። አሁን ወደ መኖሪያ ቤት በመሄድ ለእኔ መስራት ተጀምሪያለሽ። በዚህም ለሰበርሽው ዕቃ ያለብሽን ዕዳ ትከፍይዋለሽ። ጓደኛሽ ለአንቺ ብላ ራሷን ስለሰጠችኝ አዝኜ ነበረ። ነገር ግን እንደሱ አይነት ታታሪ ሰራተኛ ያስፈልገኛል። ስለዚህ አንቺ ወደ ቤተ መንግስቱ ትመለሻለሽ። በማዝሽ ነገር ከተስማማሽና ብድርሽን እስከከፈልሽ ከሰራሽው ሁለተኛ ወደ ቤተ መንግስቱ እመልስሻለሁ። እሺ፣ ተስማምቻለሁ። አመሰግናለሁ። የመግቢያ በሩ ጥበቃ በሩ ለሳም ከፈተላት። ምክንያቱም ለእንቆቅልሹ መልስ አመሰግናለሁ ነበረ። ከዛ ጊዜ በኋላም ዛፎቹን መንከባከብና አረሞቹን መቁረጥ የሳም ስራ ሆነ። ነገር ግን አረሞቹን ብትነቅላቸውም ብዙ ሳይቆዩ ያድጋሉ። ቤተ መንግስት በምትኖርበት ጊዜ ስራ ሰርታ የማታውቀው በመሆኗ ረሃብ ምን እንደሆነ ስለማታውቅ በስራዋ ተስፋ ቆረጠች። በቀጣዩ ቀን ሳም ወደ ካት በመሄድ አብረው ከዚህ ቦታ እንዲያመልጡ ብትሞክርም ካት ምግብ እየበላች ባለመሆኑ በጣም በመዳከሟ ምክንያት መንቀሳቀስ አልቻለችም። ካት በእኔ ምክንያት እንደዚህ በመውጣት አረሞቹን እንዲያድጉ እንደሚያደርጉ ተመለከተች። ስለዚህም ሳም ትልቁን ዛፍ ላይ በመሰለ እነዚህን እንስሳት ካሉበት በመንቀል ወደ መሬት ጣለቻቸው። በዚህም ተሳካላት። እስካሁን ድረስ ባለማስተዋሌ ምክንያት ይህን ያህል ጊዜ አባክኛለሁ። ስለዚህ አሁን ወደ ዊሎ በመሄድ ስራዬን እንደጨረስኩኝ እነግረዋለሁ። ወደ ቤተ መንግስቱም ከካት ጋር እመለሳለሁ። ዊሎ ሳም የታዘዘችውን ስራ በመጨረሷ ቃል በገባላት መሰረት ሳምን እና ካትን ወደ ቦታው ወሰዳቸው። ነገር ግን እዛ ሲደርሱ ካትን የሚመስሉ ሌሎች ድራገኖች ነበሩ። ትክክለኛዋ ካት የት ሆነች? እኔ የገባሁት አንቺን ወደ ቤተ መንግስት ለመመለስ እንጂ ትክክለኛዋ ካት የቷ እንደሆነች ልነግርሽ አይደለም።
ጓደኝነታችሁ እውነት መሆኑን ማወቅ እፈልጋለሁ። ስለዚህ አንቺ ወደ ቤተ መንግስቱ መመለስ ትችያለሽ። ካት ግን መኖሪያ ቦታዋ እዚህ ነው። ሐሳብሽን ከቀየርሽ ግን እዚህ በመቆየት ከካት ጋር መሆን ትችያለሽ። ሳም ከነዚህ ድራገኖች ውስጥ ካት የትኛዋ እንደሆነች ለማወቅ የካትን ስም ብትጠራም የሁሉም ድራገኖች መልስ ተመሳሳይ ነበረ። ካት እዚህ ብዙ በመቆየቷ ማን እንደሆነች አታስታውስም። መልፋትሽን አቁሚ። ካት የትኛዋ እንደሆነች ማወቅ አለብኝ። ብትጮሂም ማንም አይሰማሽም። ሳም እጇን ወደ መሬቱ ጋር በማጋጨት ራሷን ስትጎዳ ከድራገኖቿ አንዷ ፊቷ ላይ የሐዘን ምልክት በማሳየት ወደ ሳም ተጠጋች። ካት ይቺ ናት፣ አወኳት። ምንም እንኳን ካት ውስጧን ብታጣም ለሳም በጣም የምትጨነቅላትና የምታስብላት በመሆኗ ሳም ራሷን ስትጎዳ ማየት አላስቻላትም ነበረ። እነዚህን ቀይ አበቦች በመጠቀም ራሴን የደማው በማስመሰል ካት የትኛዋ እንደሆነች ማወቅ ችያለሁ። ጓደኝነታችሁ በጣም ደስ ይላል። ስለዚህ ካትን ወደ ሰውነት እቀይራታለሁ። ነገር ግን ካት በአስማቴ በጣም ስለተዳከመች እስከሚሻላት እዚህ መቆየት አለባት። ምን ማድረግ አለብኝ? እኔ የሰዎችን ሕይወት ማዳን አልችልም። ስለዚህ ለካት ልብ የሚለግሳት ሰው ፈልገሽ ካገኘሽ ካትን ከሞት ማዳን ትችያለሽ። ምን ማድረግ እንዳለባት ግራ የተጋባችው ሳምም መወሰን እንዳለባት አሰበች። ካት በጣም የምወዳት ጓደኛዬ ናት። ለእኔ ሁሌም መስዋዕትነት የምትከፍለው እሷ ናት። በእኔ ምክንያት እዚህ በመሆኗ ካት እንድትጎዳ አልፈልግም። ሕይወቴን እንደማጣው ባቅም ለጓደኛዬ ሕይወቴን ለመስጠት የኔን ልብ ለእሷ ሰጣታለሁ። ዊሎው አስማቱን በመጠቀም ሳምና ካትን ወደሚኖሩበት ግዛት መለሳቸው። ይህን ሁላ ያደረግኩት ሳም ለጓደኝነታችሁ ምን ያህል እንደምትጠነቀቅ ለማወቅ ነበረ። ከዛ በኋላም ሳምና ካት ወደ ቤተ መንግስቱ በመመለስ በደስታ መኖር ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷ ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ለምንድን ነው የዚህች ልጅ ጥፍር ወደ ድራገን ጥፍር የተለወጠው? ጭራም እያበቀለች ነው። እንደኔ አይነት ንጉሳዊ ቤተሰብ ለሆነች ልዕልት ደግሞ ይህንን ሱቅ ሁሉ መግዛት ቀላል ነው። የፈለግሽውን የአስማተኛ ስራ ይሰራሉ። ስለዚህ ወደ ቤቱ መሄድ የለብሽም። ካት በሳም ውሳኔ በጣም ብትጨነቅም ሳምን ማሳመን ቀላል እንዳልሆነ ስለተረዳች ዝም አለች። ሳምም ጓደኛዋ እንዳትጨነቅ በማሰብ ላለመሄድ እንደተስማማች ነገረቻት። በዛ ቀን ማታ ከቤተ መንግስቱ ማንም ሳያት በመስኮት በመዝለል ዊሎውን ለማግኘት ወደ ሱቁ መሸጫ ሄደች። ነገር ግን ዊሎ ቤት አልነበረም። እሱን እየጠበቀችም እያለ ቤት ውስጥ አስፈሪ ድምፅ መስማት ጀመረች። ሰላም፣ ደህና ነሽ? በዚህ ሰዓት እዚህ ምን ትሰሪያለሽ? ሳም ወደ ዊሎ ቤት ላለመሄድ እንደተስማማች ለካት ብትነግራትም ካት የጓደኛዋን ጸባይ ስለምታውቅ ካት ከቤተ መንግስቱ ስትወጣ ስለተመለከተች ሳምን ተከተለቻት። ወደ ቤተ መንግስቱም ለመመለስ መንገድ ሲጀምሩ የጨረቃ ብርሃን ሳም ላይ በማንጸባረቅ አስማታዊ የሆነ ብርሃን በመፍጠር ሳምን
ሚስጥራዊ የማይታወቅ እንስሳ አረጋት። ይህ የተመለከተችው የካት ጓደኛ ለማትረፍ ሳምን ስትገፋት አስማታዊ ብርሃን ወደ ካት በመዞር ካትን ወደ ድራገን ቀይራት። ምን እየተፈጠረ እንደሆነ ያልተረዳችው ሳምም ወደ ካት በመሄድ ስታቅፋት ይህ አስማታዊ ብርሃን ሁለቱንም ወደ ሰማይ ወሰዳቸው። ሳም ከወደቀችበት ስትነሳም ራሷን በማታውቀውና በትንሽ እጽዋትና በሚያስፈሩ እንስሳት ተከባ አገኘች። የት ነው ያለሁት? ለምንድን ነው እንደዚህ አይነት ጆሮ ያለኝ? እነዚህ እንስሳት ምንድን ናቸው? ሳም የት እንዳለች ከመለሰች እንደሚያስገባት ነገራት። ከዓለም መበደር የምትችይው ነገር ግን መስጠት ያለብሽ ነገር ምንድን ነው? ጥያቄህን መመለስ አልፈለደኝን ለማስለቀም ምን እንደማደርግ አሳያለሁ። የሳም ማስፈራሪያ ምንም ያልመሰለው ሳም ሁለተኛ ወደ ቤተ መንግስቱ እመልስሻለሁ። እሺ ተስማምቻለሁ፣ አመሰግናለሁ። የመግቢያ በሩ ጥበቃ በሩ ለሳም ከፈተላት። ምክንያቱም ለእንቆቅልሹ መልስ አመሰግናለሁ ነበረ። ከዛ ጊዜ በኋላም ዛፎቹን መንከባከብና አረሞቹን መቁረጥ የሳም ስራ ሆነ። ነገር ግን አረሞቹን ብትነቅላቸውም ብዙ ሳይቆዩ ያድጋሉ። ቤተ መንግስት በምትኖርበት ጊዜ ስራ ሰርታ የማታውቀው በመሆኗ ረሃብ ምን እንደሆነ ስለማታውቅ በስራዋ ተስፋ ቆረጠች። በቀጣዩ ቀን ሳም ወደ ካት በመሄድ አብረው ከዚህ ቦታ እንዲያመልጡ ብትሞክርም ካት ምግብ እየበላች ባለመሆኑ በጣም በመዳከሟ ምክንያት መንቀሳቀስ አልቻለችም። ካት፣ በእኔ ምክንያት እንደዚህ በመሆንሽ በጣም አዝናለሁ። የምችለውን ሁሉ በመስራት ከዚህ ቦታ አብረን እንወጣለን። ነገር ግን ሳም የቻለችውን ሁሉ ብታረግም አረሞቹን እየቆረጠች መጨረስ አልቻለችም። ለምን እንደዚህ እንደሚሆንም ለማወቅ ስትሞክር ከዛፎቹ ላይ ያሉት ትናንሽ እንስሳት አረሞቹን እንዲያድጉ እንደሚያደርጉ ተመለከተች። ስለዚህም ሳም ትልቁን ዛፍ ላይ በመሰለ እነዚህን እንስሳት ካሉበት በመንቀል ወደ መሬት ጣለቻቸው። በዚህም ተሳካላት። እስካሁን ድረስ ባለማስተዋሌ ምክንያት ይህን ያህል ጊዜ አባክኛለሁ። ስለዚህ አሁን ወደ ዊሎ በመሄድ ስራዬን እንደጨረስኩኝ እነግረዋለሁ። ወደ ቤተ መንግስቱም ከካት ጋር እመለሳለሁ። ዊሎ ሳም የታዘዘችውን ስራ በመጨረሷ ቃል በገባላት መሰረት ሳምን እና ካትን ወደ ቦታው ወሰዳቸው። ነገር ግን እዛ ሲደርሱ ካትን የሚመስሉ ሌሎች ድራገኖች ነበሩ። ትክክለኛዋ ካት የት ሆነ? እዚህ በመቆየት ከካት ጋር መሆን ትችያለሽ። ሳም ከነዚህ ድራገኖች ውስጥ ካት የትኛዋ እንደሆነች ለማወቅ የካትን ስም ብትጠራም የሁሉም ድራገኖች መልስ ተመሳሳይ ነበረ። ካት እዚህ ብዙ በመቆየቷ ማን እንደሆነች አታስታውስም። መልፋትሽን አቁሚ። ካት የትኛዋ እንደሆነች ማወቅ አለብኝ። በተጮሂም ማንም አይሰማሽም። ሳም እጇን ወደ መሬቱ ጋር በማጋጨት ራሷን ስትጎዳ ከድራገኖቿ አንዷ ፊቷ ላይ የሐዘን ምልክት በማሳየት ወደ ሳም ተጠጋች። ካት ይቺ ናት፣ አወኳት። ምንም እንኳን ካት ውስጧን ብታጣም ለሳም በጣም የምትጨነቅላትና የምታስብላት በመሆኗ ሳም ራሷን ስትጎዳ ማየት አላስቻላትም ነበረ። እነዚህን ቀይ አበቦች በመጠቀም
ራሴን የደማው በማስመሰል እህት የትኛዋ እንደሆነች ማወቅ ችያለሁ። ጓደኝነታችሁ በጣም ደስ ይላል። ስለዚህ ካትን ወደ ሰውነት እቀይራታለሁ። ነገር ግን ካት በአስማቴ በጣም ስለተዳከመች እስከሚሻላት እዚህ መቆየት አለባት። ምን ማድረግ አለብኝ? እኔ የሰዎችን ሕይወት ማዳን አልችልም። ስለዚህ ለካት ልብ የሚለግሳት ሰው ፈልገሽ ካገኘሽ ካትን ከሞት ማዳን ትችያለሽ። ምን ማድረግ እንዳለባት ግራ የተጋባችው ሳምም መወሰን እንዳለባት አሰበች። ካት በጣም የምወዷት ጓደኛዬ ናት። ለእኔ ሁሌም መስዋዕትነት የምትከፍለው እሷ ናት። በእኔ ምክንያት እዚህ በመሆኗ ካት እንድትጎዳ አልፈልግም። ሕይወቴን እንደማጣው በአቅም ለጓደኛዬ ሕይወቴን ለመስጠት የኔን ልብ ለእሷ ሰጣታለሁ። ዊሎው አስማቱን በመጠቀም ሳምና ካትን ወደሚኖሩበት ግዛት መለሳቸው። ይህን ሁላ ያደረግኩት ሳም ለጓደኝነታችሁ ምን ያህል እንደምትጠነቀቅ ለማወቅ ነበረ። ከዛ በኋላም ሳምና ካት ወደ ቤተ መንግስቱ በመመለስ በደስታ መኖር ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷ ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መጥተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አእምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል
እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ። ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።